የአትሌት ኃይለማርያም አማረ ድርጊት ብዙዎች እያነጋገረ የሚገኝ ሲሆን በቻይና ምስራቃዊ ፉጂያን ግዛት የግሬት ስታዲየም በተካሄደው የዳይመንድ ሊግ የ3000 የወንዶች ውድድር ወቅት አምስተኛ በመሆኑ ውድድሩን ካጠናቀቀ በኋላ አንድ ወረቀት ከቲሸርቱ ውስጥ አውጥቶ ለመላው ዓለም ያሳየው ጽሑፍ የብዙዎች መነጋገሪያ መሆኑ የቀጠለ ሲሆን እኔ ቁጥር አንድ ሀብታም ነኝ፣ የምቆጥራቸው ብርና መኪኖች ስላሉኝ አይደለም፣ ፈጣሪ ጤነኛ አድርጎና ሰዎችን ያልበደልኩ ወንጀል ከትውልድ መንደሬ እስከ ዓለም አቀፍ በታሪክ መዝገብ የሌለብኝ ንጹሕ ወንድማችሁ ነኝ። በልጅነት ዕድሜዬ ብቸኛዋን የሠራሁትን ቤቴን ንብረቴን በአስቸኳይ መልሱልኝ ሲል በተማጽኖ መልክ ሐሳቡ ለዓለም አሳውቋል። ይህ መልእክት ለማን እንደተጻፈ በወረቀቱ ላይ ባይገለጽም የኢትዮጵያ መንግሥት ጋር ግንኙነት ያለው ጽሑፍ እንደሚሆን ማንም በቀላሉ መገመት ይችላል። በሀገሪቱ ዙሪያ መንግሥት ሠራዋቸው ከሚላቸው የኮሪደር ልማቶች ጀርባ ቤቶች የፈረሱባቸው ብዙ ኢትዮጵያውያን ድምፃቸውን እያሰሙ ቢሆንም ማንም ትኩረት አልሰጣቸውም። እንደዚህ አይነቱን ብሶት ታዲያ አትሌት ኃይለማርያም አማረ ከሀገር ውጭ በዓለም አቀፍ መድረክ ላይ ይዞ በመውጣት ድምፄ ይሰማ በማለት ጩኸቱን አሰምቷል። በዚህ ጉዳይ ዙሪያ ከመንግሥትም ሆነ መንግሥት ከሚቆጣጠራቸው ሚዲያዎች እስካሁን የተባለ ነገር የለም።